ሀገረ ስብከት በዓሉ ወረዳ ኡካ አሙማ ነጋሲ አቡነ ተክለ ሃይማኖት ጽዋ ማኅበር ወጣቶች የተሠራው የጻድቁ አቡነ ተክለ ሃይማኖት ቤተ ክርስቲያን ብፁዕ አቡነ እስጣቴዎስ ዶክተር የኢሉባቦርና የምዕራብ ወለጋ ሀገረ ስብከት ሊቀ ጳጳስ የመቱ ፈለገ ሕይወት መንፈሳዊ ኮሌጅ የበላይ ኃላፊ የቅዱስ ሲኖዶስ አባል በተገኙበት በታላቅ ድምቀት ቅዳሴ ቤቱ ከበረ። ብፁዕ አባታችን አቡነ እስጣቴዎስ ዶክተር ወደ ኡካ አሙማ ነጋሲ አቡነ ተክለ ሃይማኖት ለመመረቅ ወደ ስፍራው ሲመጡ ታላቅ አቀባበል ተደርጎላቸዋል። ቅዳሴ ቤቱ በብፁዕነታቸው ጥር 2 2018 ዓ ም ተባርኮ ታቦተ ሕጉ የገባ ሲሆን በዕለቱ ለአካባቢው የሚሆን የአብነት ትምህርት ቤት ለመስራት በተክለ ሃይማኖት ጽዋ ማኅበር ወጣቶች በታቀደው መሠረት የመሠረት ድንጋይ አኑረዋል። በዕለቱ ከብፁዕነታቸው ጋር የአገረ ስብከቱ የየመምሪያው ሠራተኞች፣ የወረዳው ሊቀ ካህን፣ የኡካና አካባቢው ሊቃውንት ቤተ ክርስቲያን፣ የደብርና አጥቢያ ቤተ ክርስቲያን አስተዳዳሪዎች፣ ካህናትና ዲያቆናት፣ የሰንበት ትምህርት ቤት አባላት፣ ዘማሪያን፣ ከርቀትና ቅርበት በመጡ ምዕመናን በተገኙበት በብፁዕ አቡነ እስጣቴዎስ ዶክተር ሰፊ የወንጌል ትምህርትና አባታዊ ምክር በመሰጠት ለኡካ አቡነ ተክለ ሃይማኖት ጽዋ ማኅበር ወጣቶች አመስግነዋል። እግዚአብሔር እንግዲህ እየንተ አበቦኪ ተወልዱ ለኪ ይላል ቅዱስ ዳዊት እንደተናገረ በአባቶች ፈንታ ልጆች ተወለዱልሽ ብሎ እንደተናገረ ተወለዱልሽ ልጆች ብሎ የተናገረላት ቤተ ክርስቲያን ነችና ቀደም ሲል ነገሥታቱ፣ መኳንንቱ፣ መሳፍንቱ ርስት ጉልት እየሰጡ ቤተ ክርስቲያንን ያስተዳድሩ ነበር፣ ይመሩ ነበር። ቤተ ክርስቲያን በነገሥታቱ በመሳፍንቱ እየተመራች ከኛ ዘመን ደርሳለች። አሁን ደግሞ በአባቶች ፈንታ አባት ሆነው አልፏል። እነሱ ትውልድ ያልፍ በትውልድ ይተርፍ ነውና ትውልድ ያልፋል፣ ሌላ ትውልድ ደግሞ አዲሱ ትውልድ ይመጣል ተብሏልና አሁን ያሉት ወጣቶቻችን ጻድቁን አባታችን አቡነ ተክለ ሃይማኖትን ይዘው የእግዚአብሔር ወዳጅ የሆኑ እግዚአብሔርን ሲያገለግሉ ቁመው አላልፍም ብለው ከቁመት የተነሳ እግራቸው የተቆረጠ ጻድቁ አባታችንን በጾም በጸሎት በቁመት እግራቸው የተቆረጡ ጻድቁ አባታችንን ይዘው እነሆ ይህንን ፍሬ ሊያፈሩ ችለዋልና ትውልደ ጻድቃን የተባረኩ ይላል ቅዱስ ዳዊት። የጻድቃን ልጆች የቅዱሳን ልጆች የተባረኩ ናቸው ብሏልና እግዚአብሔር ይባርክልን። አሁንም ከዚህም በበለጠ ቤተ ክርስቲያን ከነሱ ሰፊ መንፈሳዊና ልማታዊ ሥራ ትጠብቃለች በማለት ጥር 3 2018 ዓ ም ሌላ ሐዋርያዊ ጉዞ ስላለባቸው ለብዙ ዘመናት ተዘግታ የቆየችው አሁን ታንጻ ወደ ተጠናቀቀችውና በዲዱ ወረዳ የሃሮ ማርያም ቤተ ክርስቲያን ቅዳሴ ቤቱን ለማክበር እንደሚሄዱ በመግለጽ ከሀገረ ስብከቱ ልዑካን እንዲገኙ መመሪያ አስተላልፈው አለምዕዳንና ቡራኬ ሰጥተዋል። ጥር 3 2018 ዓ ም ሰፊ መንፈሳዊ አገልግሎት ከሌሊት ማህሌትና ሥርዓተ ቅዳሴ በማከናወን ታቦተ ሕጉ ከመንበረ ክብሩ ወጥቶ ውደት የተደረገ ሲሆን ከሀገረ ስብከቱ በተወከሉ ልዑካን ትምህርተ ወንጌል ተሰጥቶ ዘማሪያንም ዝማሬ ዘምረዋል። በተጨማሪ በማኅበሩ ሊቀመንበር ወጣት መገርሳ ወርቁ ሪፖርት የቀረበ ሲሆን ስለ ኡካ አቡነ ተክለ ሃይማኖት ጽዋ ማኅበር ወጣቶች የአገልግሎት ተሳትፎ ከፍተኛ እንደነበረ መምህር ግርማ ጌታቸው እንዲህ ይገልጻሉ። ወጣቶቹ አደረጃጀት በጣም ደስ የሚል ነው። ወጣቶቹ ከዚህ የበለጠ እነሱን የሚደግፍና እነሱን የሚያስተምር አካል ቢኖርና የሆነ መምህር ለነሱ ተቀጥሮ የሚያስተምራቸው እነሱን የሚያበረታታ መምህር ቢኖር ከዚህ የበለጠ ሌላ ቤተ ክርስቲያንም ሰርተው ለራሳቸውም በሃይማኖታቸው ጸንቶ ብዙ ልጆች ወጣቶች ስለሆኑ ወጣቶችን ሰብስቦ ወደዚህ ቤተ ክርስቲያን ወደዚህ ወደ እምነታቸውን አውቆ ሌላ ቤተ ክርስቲያን እንዲሰሩና በየአድባራቱ እየዞሩ ማስተማር እንዲችሉ ማድረግ ስለሚቻል አሁንም እንደ ወረዳችን የወረዳው ቤተ ክህነት ኃላፊ በቀደም ተነጋግረናል ከሳቸው ጋር ከልጆቹ ጋር ሆነው ልጆቹ አቅምም ስላላቸው እውቀትም ስላላቸው ሌላ ቤተ ክርስቲያን እየዞሩ እንዲያስተምሩ ተምረው እንዲያስተምሩ እና ቤተ ክርስቲያን ሌላ ቤተ ክርስቲያን ደግሞ መስራት እንዲችሉ እንዲያስተምሩ እንዲያደርጉና እንዲያበረታቱ ጠይቀናቸዋል ማለት ነው። በማዕከልም መምህር ዮሴፍ ታምሩ እነዚህ ወጣቶች የተክለ ሃይማኖት ጽዋ ማኅበር ከፍተኛ መነሳሳት እንደነበራቸው በትጋት መስራታቸውን ይገልጻሉ።
ቀጥታ የገቡት ወደ መንፈሳዊ ማህበር እንደመሆናቸው መጠን ወደ መንፈሳዊ ስራ ነው የገቡት። ይህንም ብቻ አይደለም፣ ብዙ አብያተ ክርስቲያናትንም በጉልበታቸው ድንጋይ በመስበር ውሃ በማምጣት በጉልበታቸው እንዲሁም በእውቀታቸው በተለያዩ ነገሮች ሲያግዙ ነበር የከረሙና መጨረሻ እቅዳቸው የነበረው ይህንን ዛሬ የተመረቀውን የዚህ የተክለ ሃይማኖት ቤተክርስቲያንን መስራት የሚል ነበር የመጨረሻ እቅዳቸውና ዛሬ እውነቱን ለመናገር የመጨረሻ እቅዳቸውን ያሳኩበት ቀን በመሆኑ እኔንም ደስ ብሎኛል ማለት ነው። በስተ መጨረሻ ከማህበሩም አባላት ውጪ ከጎናቸው ነው ያበረታቷቸው ላገዟቸው የምስጋና ሰርተፊኬት ሽልማት ሰጥተዋል። ፕሮግራሙም እጅግ በሚያምርና